ምንድነው የምታረጊው? ቆይ አንቺ እንዴት አገኘኝሽ? መጀመሪያ እንዴት አገኘኝ ታያለሽ እንዴ? ለምንድነው ሰው የምታስጨንቂው? ጠፋች እያለ እሱ እዛ አሸሸ ገዳሚ ይላል፣ አንቺ እዚህ ተቀምጠሽልኛል። ጭራሽ አሁን ነው እኔ ያላንቺ መቼ ያምርብኛል፣ ደግም ክፉ አብረን ይሻላል። ማነው ወዴ አንቺ አላሰብሽም እንኳን መራ እሱ እንደዚህ አብረን ስንሆን የነበሩ እዛ ሰርግ ምናምን ያለው በቃ ሁሉም ነገር ውሸት ነበረ። ለቲና ብለን ሁሉም ነገር ያደረግነው በቃ። አረ ወይኔ እቺ ልጅ አንቺ ምንድነው የምታወሪው? የምታወሪውን ታውቂዋለሽ? የቲና ቤተሰብ ና ካሜራማን፣ በእርግጠኝነት እዚህ ነው ልትሆን የምትችለው። እስቲ እንፈልጋት። ና ና ና የት ነው የምትሄጂው? በቃ እዚህ ብቻዬን መተኛት፣ በጣም ስትረስ፣ ጭንቀት፣ ሀሳብ ምንም በቃ ራሴ ሊሆን አልቻልኩም። በማን ምክንያት? በፓንዳ ምክንያት? በቃ ያለው ነገር ደስ አይልም። እሱም ጋር ያለውን ታውቃለህ። ለምን እንደዚህ ሆነ? ለምን እንገላሃለን? አባቷ ይቀርና ተቀንስ እንዳስፈራሩት ነኝ የማውቀው። በስልክ አይቀርባ ምንድን ነው የምታወራው አንቺ ልጅ? እንዴ እውነቱን ነው እየነገርኩህ ያለው። ምንድን ነው እውነቱን የምትነግሪኝ? እየቀባጠርሽ ነው። ያሙሻል እንዴ? ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እፈልጋለሁ። መልካም በዓል እንዲሆንላችሁ እመኛለሁኝ። ሰላም ሰላም፣ ውድና የተከበራችሁ የኔ ፋሚሊዎች፣ የኔ ፈንዲሻዎች፣ የኔ ቅመሞች እንዴት ናችሁ? ሰላም ነው ወይ? ዛሬ እንግዲህ አይታችኋል፣ በሰሞኑን የነበረውን ቪዲዮዎቻችንን እያያችሁ ነው ብዬ ተስፋ አደርጋለሁ። ያልጠበቅኩት ነገር ነው እየተፈጠረ ያለው። ፓንዳ እኔ በዚህ ልክ ይሆናል ብዬ አልጠበቅኩም፣ አላሰብኩኝም ነበረ። ጭራሽ አለቀሰ ምናምን እና ትንሽ ደብሩኛል። የምር መነግራችሁ ነው ያገባኝም ብዬ መተው ነበረብኝ። ግን ደግሞ አብረን ጠጥተናል፣ አብረን በልተናል። ጓደኛዬ ነው፣ ከጓደኛም በላይ ወንድም ነውና ያደረገውን ነገር ወደ ጎን ትቼ ላፋልገው ወስኜ ነበረ። የተወሰነ ቦታ አይተን ያው አላገኘናትም። ግን ደግሞ እኔ ጋር ማለት የሆነ ነገር ሲፈጠር ወይም በሷ ወይም በእኔ ሲደብረን ምን ሄድበት ቦታ አለ። እዛ ልትኖር ትችላለች፣ ላትኖርም ትችላለች፣ አላውቅም። እስቲ ሂጄ አያታለሁ ብዬ አስባለሁኝ። ፋሚሊዎቼ ይህንን ነገር ለእናንተ ማሳወቅ ስላለብኝ በቪዲዮ የመጣሁት ለዛ ነው። ቲኑንም ደግሞ አሟታል፣ እሷንም ማግኘት አለብኝ። እነሱ ሰፈርኝ ያለሁት ነይ ብያታለሁ፣ እየመጣች ነው። ሰላም ትሏታላችሁ እናንተም። ትንሽ ታማለች እና ፋሚሊዎቼ በአንድ ነገር በጣም ትንሽ ከፍቶኛል። ምንድነው ፓንዳ የሆነው ነገር በማለቴ ስሜት የሚነካ ነገር ነው። እኔ እንጃ ኤክስፔክት ያዳለ አልጠበቅኩም። እኔ ከነሱ ጋር በቃ ተለያየሁ ብዬ ሳስብ አንዱን ስፈት አንዱ ይገጥመኛልና ግን ደግሞ የሱ እንደዛ መሆን ማዘን ምናምን እኔ ለኤልዳናም ክፋት የለብኝም፣ ታውቀዋለች ብዬ አስባለሁ። ለሱም እንደዛው ነው። ያለብንን ችግር ወደ ጎን ትቼ ላፈላልገው ያሰብኩትም በቃ በዚሁ ምክንያት ነው። ሲያዝን ሲያለቅስ ምናምን ሳየው በጣም ደበረኝ። የምር የምነግራችሁ አናዶኝ፣ በጣም በብዙ ነገር አስከፍቶኛል። ግን እንደዛ አደረገ ተብሎ ምላሹ የሚያስጠላ መሆን የለበትም። በቃ እኔ ለእግዚአብሔር ሁሉ ነገር ትቼዋለሁ፣ ሰጥቼዋለሁ። ምክንያቱም የሚሆነው ሁሉ ለበጎ ነው። አንዳንዴ ግን እንደዛ በዛ ልክ አልቅሶ ሳየው ምናምን ትንሽ እኔ እንጃ አልቻልኩም፣ የሆነ ደበረኝ የምር ፋሚሊዎቼ። እና በሌላ ነገር እንዳታዩብኝ እላችኋለሁ ፋሚሊዎቼ፣ የኔ ቅመሞች። እናንተም ታውቃላችሁ ሰው ሲያለቅስ ሲያዝን አትወዱም። እንደዚህ አድርገው ደግፈው ጠብቀው እንደምትልኝም ተስፋ አደርጋለሁ። እና ፋሚሊዎቼ ቲኑን ትንሽ እንጠብቃት ፋሚሊ። እስከዛው ተከታተሉ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ እና አሳድጉኝ ማለት ነው። የምር አሳዝነኛለች፣ አሞኛል ምናምን ስትለኝ እና በዛውም የምነግርህ ነገር አለ ስትለኝ ወደ እሷ የመጣሁት እንጂ ኤልዳና ጋር ነበር ልሄድ ያሰብኩት። ግን ደግሞ የምትለኝን መስማት አለብኝ። እሷን ሰምቼ ኤልዳናን አገኛለሁ ብዬ ነው። ብቻ ፈጣሪ ይገዘኝ፣ ከኔ ጋር ይሁን። ኤልዳናም ትገኝ፣ ለሱ ላገናኝ። ከዛ መለያየት ነው እንግዲህ በቃ በሰላም መለያየት መልካም ነውና እስቲ ቲና ብቻ ትምጣ እስቲ ስለሽ የኔ ስደተኛ አረ እንዴ ማር ምናምን ወይኔ
አያት የምር አሟታል ጌታ አይዞሽ የምር ከተኛውበት ነው አስነሳሽ ወጣ አይዞሽ ይቅር በይኝ የምር ፋሚሊ ጋር እንደዚህ ፀሐይ እንዳይሆንብሽ የምር ፀሐይ ያልች እሺ ትንሽ ፋሚሊዎቻችንንም ሰላም በይ እና ደግሞ እነግርሃለሁ ምን ነገር አለ ስላልሽኝ የምር እኔም ጋር የተፈጠሩ አንዳንድ ነገሮች አሉ ግን ደግሞ ተፈጠረ የሆነ ነገር ተፈጥሯል አሁን እንደዚህ አይ ደህና ነኝ እኔ እንደዚህ ሆነሽ አሁን ላንቺ መናገሩ ከበደኝ የምር አሞሻል አይ ነው እኔ ምታም ሳይሆን ምን ተፈጥሮ ነው ዲቫ የተፈጠረ አዲስ ነገር አለ ማላውቀው አዎ ፓንዳ ጋር የተፈጠረ ፓንዳ ምን ሆነ ማለት ፓንዳ እና ኤልዳና እኔ ምን እንደተፈጠረ አላውቅም በመሃላቸው ግን ደግሞ ማለት ምን ሆኖ ነው እኔ እንጃ በሁለቱ መካከል ምን እንደተፈጠረ አላውቅም አፋልገኝ ምናምን ብሎ መጥቶ እኔ ጋር በቃ አፋልገኝ ማን ጠፍቶ ነው ኤልዳና ጠፋች እኔ እንጃ ምንም ማቀው ነገር የለም እኔም የምር በጣም የደነገጥኩት ግን ደግሞ ምን አገባኝ እኔ ስለነሱ ምናምን ብዬ ነበር ያደረጉት ነገር አለ እኔ ጠፋች ምን ተጣልተው ነው እኔ ምንም ማቀው ነገር የለም እኔ በሁለቱ መካከል ምን እንዳለ ምን እንደተፈጠረ ምንም እንዴትስ እንደጠፋች ምንም ማቀው ነገር የለም ግን ደግሞ በቃ ማድረግ ያለብኝ ነገር አለ እሱ በቃ አለቀሰብኝ ይደቀ ምናምንና አለቀሰ እስከሚያለቅስ ድረስ ፓንዳ አለቀሰ የምር እኔ ራሱ አልጠበቅኩም እና በቃ የሆነ አንጀቴን በላው እኔ እንጃ በቃ ለምን እንደሆነ አላውቅም የሆነ አሳዘነኝ ሲያለቅስ ምናምን ሳየው የሆነ ደበረኝና ምን እና አሁን እሱ የት ገብታ ነው የጠፍታ ነው ማለት ስልኳ ምናምን አይሰራም አልደወላችሁላት ደውሎላት ነበረ እኔ አልደወልኩም እሱ ስለደወለላት ማለቴ በዚህ ልክ የሆነ ነገር ተፈጥሮ እንደዚህ ይሆናል ብዬ አላሰብኩም ነበር በሁለቱ መካከል ምን እንዳለም አላውቅም ግን እሷም ጠፋች ብሎ አፋልጉኝ ቤተሰብም ያውቃል ጓደኞቿ ጋር ተደውሏል ምናምን ማንም ሰው ጋር ልትገኝ አልቻለችም ነው ያለኝ ዳኒት የምትባል ጓደኛ ነበረቻት እሷ ጋር ደውዬ ነበር እኔ ማለት እና አይለችም እኔ ጋር አልተገናኘንም ዛሬ ምናምን አለችኝና ምንም አማራጭ ሳጣ እኔ ጋር ከዚህ በፊት የሆነ ቦታ ሲደብረን ምናምን የሆነ ቦታ ብሪጅ የሚባል ቦታ አለና እኔ ሲደብረኝ እዛ ነው የሚሄደው እሷም ሲደብራት እዛ እንገናኛለን ብቻ እዛ የምንሄድበት ቦታ አለና እዛ ትሄዳለች ብዬ አሰብኩኝና ወደዛ አይደለም እዛማ አልሄድኩኝም ወደዛ አይደለም እንጠብቃለን ማለት እሺ ልሄድ እኮ ነው አንቺ የማወራህ ነገር አለ ስትይኝ በዛ ላይ ደግሞ አሞሻል ሳልጠይቅሽ እንዴት ሄዳለሁ ብዬ ነው ቀጥታ ወደዚህ የመጣሁት ፋሚሊዎቼም ምኑን አን የጠፋችሁ ምናምን ሲሉኝ በዛ ምክንያት አንቺንም ያለሽበትን ቫይብ ላሳያቸው ብዬ ነው ግን ደግሞ የምር እኔ አልጠበቅኩም በዚህ ልክ ትጠፋለች ብዬ አልጠበቅኩም ነበር ምን ሆና ከምን ተነስታ ነው ማለት ሰው እንደዚህ በድንገት ተነስቶ ሊጠፋ ይችላል እንዴት ቀላል እኮ አይደለም ተነስቶ መጥፋት ማለት እኔ አላውቅም ምን እንደሆነች አላውቅም ግን አንድ ቦታ ነው እኔ ደግሞ በቃ ስለምን ይሄን ሰሞን በቃ እንትን አላልኩም ታውቃለህ ምን ፈልጋት ነው አረ ያንቺማ ችግር የለውም እኔ እሄዳለሁ አንድ ቦታ ነው እኔም ቼክ ላደርግለት ነው በቃ ለሱም ቢሆን ለፓንዳም ነገራውና እኔ አንድ ቦታ ነው የማውቀው እዛ ነው ልፈልግለት የምችለው ሌላ ማውቀው ቦታ የለኝም ከዛ በኋላ ካለች አለች እሰየው ከሌለች ደግሞ እንግዲህ በራሱ መንገድ መፈለግ ይኖርበታል ብዬ አስባለሁ ምክንያቱም ያደረጉትን ነገር ታውቂያለሽ አንቺ እሱማ አንደኛው እኮ የሚባል ግን ያው የሰው ልጅ በክፉ ጊዜው መረዳዳት አለበት አዎ እኔ እንደዛ ብዬ ነው ያሰብኩት ከክፋት ይልቅ ወንድምነቱ ይቀርማል ይሄን ነው ማድረግ ያለብን የሰው ልጅ ክፋትን በክፋት ምንም ጥም የለውም እኔ አሁን የምችለውን እኔ እግዚአብሔር ምስክሬ ነው ካገኘኋት ጆን እንደዚህ አንጠልጥዬ ሰጣውና በቃ አረን እሱ እስኪያለቅስ ድረስ እንደዚህ ከሆነ በጣም ከባድ ነው እግዚአብሔር እኔ እንደዛ ይመስለኛል ማለት የጠፋች ይመስለኛል እየቀለደ አይመስለኝም በእንደዚህ ነገር ምንም ከቀለደ አይቀልድም ምክንያቱም አልቅሶ እንደዛ ምናምን አይልም ከኔ ጋር እንደዛ ተደራርገንም አናውቅምና እስኪ ደውልለታለሁ አዎ አይ እኔ ሂጄ እንተነላታለሁ አንቺ ተረጋጊ ግን ለምንድን ነው ፈልጋለሁ ያልሽኝ አዎ የኔ ነገር ምንድነው እንደምታየኝ አሞኛል ማሙሻላው ያየኝ ሰውነት ሁሉ እንትን ማለት አልችልም አዎ ዲቫዬ ምን ባክህ ምን ተፈጠረ ማላውቀው ነገር አይ ሳይሆን እስኪ ልሄድ ነው የት ፋሚሊ ጋር ልሄድ እያልኩ ነው ለበዓል
የት የምትሄጂው? በቃ እዚህ ብቻዬን መተኛት በጣም ስትረስ፣ ጭንቀት፣ ሀሳብ ምንም በቃ ራሴ ልሆን አልቻልኩም። በማን ምክንያት? በፓንዳ ምክንያት? ያለው ነገር ደስ አይልም። እሱም ጋር ያለውን ታውቃለህ። ለምን እንደዚህ ሆነ፣ ለምን ተቀየረብኝ የሚለው ሀሳብ አለ። በቃ ራሴ ጋር ጸብ ገጠምኩና በቃ ባዶ ቤት ከምተኛ እንደዚህ እያመመኘው ከመሆን ብዬ ወደ ቤተሰብ ልሄድ አስቤያለሁ። የምርሽ ነው? ማለምን እስኪ እንዴት አንቺ እኔን ትተሽ ልትሄጂ ነው? አንተን ትቼማ መሄድ አልፈልግም፣ ግን ደግሞ በጣም ነገር ውስጥ ተወሳሰብኩኝ። ቆይ አንቺ ፈልገሽ ነው ወይስ እነሱ ናቸው? እኔማ እዚህ መሄድ አልፈልግም ጭራሽ። አሁን ደግሞ ኢላና ነገር ተጨምሮ አንተን ነው ማግዝ የምፈልገው። እዚህ ግን ደግሞ ፋሚሊ መጥቷል እና ይዘው ሊሄዱ ነው። በቃ እኛ ጋር ነው መሆን ያለብሽ ብሎ ቤት ጋር ብለዋል። በጣም ባህልን ለማክበር? አዎ እኛ ጋር ነው እንደዚህ ባዶ ቤት ብቻሽን አትሆኝም ብለው እና ሌላ ሀገር መሄዱ ልክ ነው? የምር ብነግራቸው ለማሚም ለአባቴም ብነግራቸው በቃ እምቢ አሉ። ግዴታ መሄድ አለብሽ እዚህ ባዶ ቤት ተቀመጭም ብለው መጥተዋል። ቤት እንዳለ እናንተ ልትሄጂ ነው? በቃ ማርያምን መሄድ አልፈልግም ነበር እኔ አንተን ጥዬ መሄድ አልፈልግም። እና እንዴ የምር ከባድ ነው እኮ ቲቪ። ግን በቃ እንዴት ከእናቴ ቃል እንዴት ብዬ በጣም እምቢ አለች። መጥተዋል ሁሉም ቤት እንጂ ምር እኔ ለራሱ በዓልን አንተ እዚህ አሳልፋለሁ ብዬ ነበር የሰብኩት። ጭራሽ ዲታ ሆነ። የምር ከባድ ነው ቲኑ። ባትሄጂ ደስ ይለኛል። እኔ እዚህ ማን አለኝ? አንቺ የነበርሽ ከጎኔ እኮ። እኔ መሄድ አልፈልግም ነበር የምር በቃ በዓልንም አብረን ምናምን ነበር ያሰብኩት። ግን ቤት እኔ አልመጣም ምናምን ስላቸው እነሱ መጡ። እኔ መሄድ አልፈልግም ነበር ጭራሽ። ስልኬን ሳጠፋፋ እነሱ መጡ። ጧት ነው የመጡት። አሁን ነው ከሰዓት ነው የሚሄደው። ጭራሽ አሁን ነው? አዎ ከሰዓት ነው። ያላንቺ መቼ ያምርብኛል፣ ደግም ክፉ አብረን ይሻላል። ማነው ወዴ አንቺ አላሰብሽም እንኳን መራ እንዲህ መምጣት አለብሽ እንጂ ቲኑ። የምር ይከብዳል ጌታ እንዴ አንተን ለማን አራው ጠፍተሽም ቢሆን እንዴ አምልጫቸው እነሱ ሲገቡ እኔ እኔም ብቻ ነው ፋሚሊዎች አይናፍቁሽም? የምር ለፋሚሊ ሳልና ለእናንተ ለራሱ ማለት እንደዚህ ቪዲዮ ይኖራልና ብዬ አልጠበቅኩም ነበረ። ዝም ብለህና ላውራህ ነው ያልኩትና ለእናንተም ሳልነግራችሁ ቪዲዮ በጣም ይከፋኝ ነበር። ፋሚሊ ግን ግዴታ ሆነብን። ያው አሞኛልም ቤት ብቻዬን ነው ያለሁትም ምናምን ሁሉም ነገር ሲወሳሰብብኝ በጣም ከበደኝና በቃ ፋሚሊዎችም ደግሞ በዓለም ብቻሽን አትሆኝም እንደዚህ እስክትታመሚ ድረስ ባዶ ቤት እስክትተኝ ምናምን ብለው ዛሬ ጧት መጡ። ድንገት ነው የመጡት። እንደመጡ እንኳን አልነገሩኝም። እና ከሰዓት ወደ ቤተሰቦች ጋር ሌላ ሀገር ሊሄድ ነው። ፋሚሊ በጣም ትናፍቁኛላችሁ። ከምንም በላይ እሱን ጥዬ በመሄዴ በጣም ሰው የሆንኩት ዛሬ እዚህ ላይ የደረስኩት ናረግሽልኝ ለውለታሽ አጠበቂ ገርደውልሽን የምትዘገጃጀ ነው ወጣ ስለሆነ ለኮንደም ደውልልኝ። እሺ እሺ ዲቮይ መልካም በዓል ይሁንልሽ። እኔ ያላንቺ መቼ ያምርብኛል፣ ደግም ክፉ አብረን ይሻላል። እንግዲህ ፋሚሊዎች ያለው ነገር ይሄንን ይመስላል። እስቲ ኤልዳና ጋር እንሂድና የምችለውን ለማድረግ ልሞክር እና ቅድም እንኳን አደረሳችሁ አላልኳችሁም። ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት እፈልጋለሁ። መልካም በዓል እንዲሆንላችሁ እመኛለሁኝ። እና እንግዲህ የሰማችሁት ይሄንን ነው። ቲኑ ጋር ያለው ነገር ይሄ ነው። ያው ይደብራል ትንሽ፣ ግን ደግሞ ፓንዳም እዛ እያለቀሰ ስለሆነ ከሱም እረፍት መገላገል ስላለብኝ ኤልዳና ካገኘኋት እስቲ እዛ ቦታ እንሂድ አብረን። ተከታተሉ ፋሚሊዎች፣ እንሂድ። ና ካሜራማን፣ በእርግጠኝነት እዚህ ነው ልትሆን የምትችለው። እስቲ እንፈልጋት። ና ና ና እስቲ በዛኝ እዚህ ጋር ካለች ትጎና እዚህ የለችም። እስቲ እዛ ጋር አለች ምስል። ቆይ ና
ይዛጋለች ነው እንዳና ምንድነው የምታረጊው? ቆይ አንቺ እንዴት አገኘኝሽ? መጀመሪያ እንዴት አገኘኝ ታያለሽ እንዴ? ለምንድነው ሰው የምታስጨንቂው? ጠፋች እያለ እሱ እዛ አሸሸ ገዳሚ ይላል፣ አንቺ እዚህ ተቀምጠሽልኛል። ምንድነው የምታረጊው ነገር? ዴቫኔ ብቻዬን መሆን ይፈልጋሉ። ምንድነው ብቻሽን የምትሆኚው እንዴ? አንቺ ቆየ ማሰቢያሽን የት ሸጠሽው ነው እንደዚህ የምታደርጊው? በቃ ነገሮች በሙሉ አስጠልኝ። ራሴን ከብዙ ነገር ማራቅ ስለፈለኩ ብቻ ነው። እንዴት ነው ከብዙ ነገር ማራቅ ስለፈለኩ ነው? እሱ እያለቀሰ አይደል እንዴ እዛ ጠፋች ብሎ ቤተሰብ ተጨንቆ የለ እንዴ? ቆይ አንቺ እንዴት ነው ሁሉን ነገር ጣጥለሽ የምትጠፊው? ዴቫላ በደረስኩኝ። እሺ ቆይሽ ምን ላርግ? እንዴት ነው ላብድ ደረስኩ ማለት? ሞጣ ደስ የማይደርሰኝ ነገር ስላለ ነው የጠፋሁት። ምንድነው የሚያደርስሽ ነገር? ከሱ ጋር ደስተኛ አይደለሽ እንዴ? ምን ተፈጠረ? ራሴን ማረጋጋት አለብኝ። ዴቫላ ሲገባ በደንብ ማውጣት አለብኝ። ምንድነው የምታረጋጊው? እሺ ቆይ ምንድነው የምታረጋጊው? አናግሪኝ። እኔ አሁን የመጣሁት ካንቺ ጋር ልጨቃጨቅ አይደለም። እኔ መጨቃጨቅ አልፈልግም። እኔ ስላንቺ አሁን እንደዚህ ገባሽ እንደዚህ ወጣሽ ብዬ የማስብበት ሰዓት ላይ አይደለም። በቃ ልጅየው ስላሳዘነኝ እንደዛ ወርቆ ሳየው በቃ ጭንቀቱ ስለተረዳሁት በተወሰነ መንገድ አብረን ጠጥተናል፣ በልተናል። ወንድምነቱን አስቤ ነው የመጣሁት። እንደዛ ሆኖ ሳየው ደግሞ አልቻልኩም። ለዛ ነው የመጣሁት። ስለዚህ አሁን እንሂድ፣ እሱ ጋር አስረክብሻለሁኝ። ከዛ በኋላ እንደፈለጋችሁ መሆን ትችላላችሁ። ለምንድነው የማትሄጂው? ዴቫ አንተ ብዙ ማታውቃቸው ነገሮች አሉ። ምንድነው የማላውቃቸው ነገር? ደስተኛ አይደለሽ እንዴ? ደስተኛ ሆነሽ አይደል እንዴ ከሱ ጋር አሸሸ ገዳሚ ስትይ የነበረው? ዴቫ ብቻዬን መሆን እፈልጋለሁ። ቆይ ለምንድነው የማትረዳኝ? ለምንድነው መረዳሽ? ለምንድነው ብቻሽን መሆን የፈለግሽው? ቤተሰብ ሳያውቅ እሱን ትተሽ እኮ ለምን መጣሽ? እንዴት ነው የማመጣው? እዚህ የምንመጣበት ቦታ ነው፣ እዚህ ነው የምንቀመጠው። ብዙ ጊዜ ለምን እንደመጣሽ አንቺን መጠየቅ ያለብኝ እኮ ነኝ። ለምን መጣሽ አንቺ? ብቻዬን መሆን እፈልጋለሁኝ። ብቻሽን ለምንድን ነው መሆን የፈለግሽው? ለምንድን? ምን ተፈጥሮ ነው? ብዙ የተፈጠረ ነገር አለ። ምንድን ነው የተፈጠረው እንዴ? ፈልግሽ አይደል እንዴ ሄድሽው ከሱ ጋር? ብዙ የተፈጠረ ነገር አለ። ለምንድን ነው ለማዘን የምትሞክሪው? አንተ በጣም ብዙ የማታውቀው ታሪክ አለ ማለት። ብዙ የማታውቀው ነገር ምንድን ነው? አንተ የማታውቃቸው ነገሮች አሉ እኮ። የማላውቀው ነገር ምንድን ነው? አስረጅኛ እንዴ። ቆይ ፓንዳ ገውን ሹ ፈልገሽው አይደል እንዴ? ነው በማላችሁ የተፈጠረ ነገር አለ። ተጣልታችሁ ነው? እነሱ አልተጣላንም። እና ታዲያ ለምንድን ነው የጠፋሽው ታዲያ? ስለ እኔና ፓንዳ ነገሮችን ለማስተካከል በጣም ብዙ ሞክረናል፣ ግን የሆነ ነገራቶች በጣም እየተበላሹና በጣም እያስጠሉ እየሄዱ ነው። ማለት ለማስተካከል ብለን ሞክረናል ማለት እንዴ? አሁን እኮ እሱ ፍቅረኛሽ ሆኗል አይደል እንዴ? ሊያገባሽ ወስኗል። ነገር አለ ዲቫረም ሆነ ነው። እንዴት ምን ሆነ ነው? ሊያገባሽ ወሰነ ሰው አይደል እንዴ? ምንድነው? ወይ ላብር ነው ፈጣሪ። እሺ ቆይ አሁን ነው ስሚ ልንገርሽ። አሁን እኔ የመጣሁት ምን እንዳለ እንድትነግሪኝ እና ይዤሽ ልሰጥ ለሱ አፋልጉኝ ብሎ እየለጠፈ ስለሆነ ለሱ ላገናኝሽ ነው። ምን? አዎ እየለጠፈ ነው። አፋልጉኝ ብሎ እየለጠፈ ነው። ይሄንን ነገር ደግሞ ያደረገው በአንቺ ምክንያት ነው፣ ስለጠፋሽ ነው። ክፉ ሰው መንገድ እንድታይ አልፈልግም። መጀመሪያ ላይ እኔ አሁን ስለ ክፋታችሁ ስለ ምናምናችሁ ላወራ አይደለም የመጣሁት። እሱ ጋር ያለውን ነገር አሳይቶኛል፣ አንቺም ጋር ያለውን ነገር አሳይተሽኛል። ሰሚ ልንገርሽ ኤልዳና፣ አንድ ነገር ልንገርሽ። እኔ አሁን ውስብስብ ባታርግብኝ፣ ግልጽ አርግሽ የምትነግሪ ከሆነ ግልጽ አርግሽ ንገሪ። አሁን ውስብስብ እያረግሽብኝ የመጨረሻ እያናደርሽ ነው። ምን እንደተፈጠረ ንገሪኝ። ዴቫይ ቆይ ከመጀመሪያው ጀምረሽ ላስረዳ። አንደኛው ፓንዳ እንደዚህ ያደረገው ፈልጎ አይደለም። በቃ እውነቱን ልንገርህ። ምን ማለት ነው ፈልጎ አይደለም? የተጋባችሁትማ ፈልጋችሁ ነው አይደለም? በቲና ቤተሰቦች ምክንያት ነው። በቃ ይሄ ሁሉ ነገር የተፈጠረው እንዳለ ምን ማለት ነው? አስፈራርቶት ነው። በአንዳም በቃ ከቲና ተለያይ፣ ከቲና ውረድ። በጣም ብዙ ነገር ነው ያስጨነቁት። ዴቫይ እንገላሃለን አባቷ ይቀርና ተቀንስ እንዳስፈራሩት ነኝ የማውቀው። በስልክ አይቀርባ ምንድነው የምታወራው አንቺ ልጅ እንዴ? እውነቱን ነው እየነገርኩ ያለው። ምንድነው እውነቱን የምትነግሪ? እየቀባጠርሽ ነው። ያሞሻል እንዴ? ምንድነው የምታወሪው? ዴቫ በቃ እነሱ እንደዚህ አብረን ስንሆን የነበሩ እዛ ሰርግ ምናምን ያለው በቃ ሁሉም ነገር ውሸት ነበረ። ለቲና ብለን ሁሉም ነገር ያደረግነው በቃ። አረ ወይኔ ይቺ ልጅ አንቺ ምንድነው የምታወሪው? የምታወሪውን ታውቂዋለሽ? የቲና ቤተሰቦች ፓንዳ አስፈራርቶት ነው። ከሷ እራቅ በቃ ህይወቷ አውጣላት ነው የሚሉት እንዴ?
እንደዚህ ማድረግ ይችላሉ እንዴ? ቤተሰቦቿ ከሷ ጋር በጣም ፍቅር አይደሉ እንዴ? እንዴት ያደርጋሉ እንደዚህ? በቃ ከሱ እንዲላይ ፈልገው ነበር። ፓንዳ ደግሞ እንደዚህ ብሎ መናገር ደግሞ ከበደው። መጀመሪያ ላናግረው የነበረው ደግሞ አንተን ነበረ። መቻ እኔን እንደዚህ ብላችሁ አውርታችሁኛል አይደለም? እሱ ነበር መናገር የነበረው። አንቺ ቆይ ያምሻል እንዴ? እንደዚህ ብላችሁ አውርታችሁኛል እንዴ? እንደዛ ስትዳሪ ለኔ አማክረሽኛል ሊናግርህ ነበር። ቆይ ለምንድን ነው የማትረዳኝ ዴቭ? ምንድን ነው የምረዳሽ? እኔን እንደዚህ ብለሽ አውርተሽኛል? መተሽ እንደ ጓደኛ አውርተሽኛል። አንተ መጥቶ ሊናግርህ ሲል አንተ ደግሞ በቃ ወዲያውኑ ንገራት ብለህ ስለምትል ነው። እንዴት ነው እና ልክ ነኝ? እንደዛ ብዬ መናገር እኮ አለብኝ አይደለም? እሺ እውነት ተደብቆ ይቀራል? አይቀርም። ግን እና ታዲያ ይሄን ሁሉ ዙሪያ በጣም መሄድ አለብሽ? ይሄን ሁሉ ዙሪያ መጋባት ድረስ መሄድ አለብሽ አንቺ? ዴቭ ልንገር፣ አንተ ሄደህ ለቲና በቃ እናትና አባትሽ ከፓንዳ እንድትለያይ ይፈልገዋል አልካቸው። ሄዳ ቤተሰቦቿ ጋር ትጣላለች። አንቺ ከኔ ጋር መጣላት አለብሽ? ቤተሰቦቿ ናቸው እኮ ዴቭ እያልኩ ዝም በይ። እሱ ታዲያ እንደዛ ቢሆን ኑሮ እንደ ጓደኛ ቢያይ ኑሮ እኔን አናግሮኝ እንደዚህ ላደርግ ነው አይለኝም? አንቺ ተደርበሽ ከሱ ጋር አንቺ ተደርበሽ ከሱ ዙሪያ ጥምጥም ጋር ሄደሽ አሽሽ ገዳሚ ስትጋቢልኝ ቁጭ ብለሽ መጥተሽ ለሱ አስበሽ ታዲያ ቢሆን ለኔ አታስቢም? አስባለሁ። ገና ይሄ ሁሉ ከመጀመራችን በፊት ነግሬው ነበር። ግን ደግሞ ይሄ ሁሉ ነገር አይፈጠርም፣ ወዲያውኑ ያልቃል አለኝ። ምንድነው የሚያልቀው? እያየሽው ነው እኔና አንቺ ያለን ነገር አሁን እንደ ድሮ ነው እኮ ነው። ግራ ገብቶኝ እኮ እዚህ ብቻዬን መጭኮ የሚያስቀምጠኝ ከቤተሰቦቼ የተለያየሁት የተጣላሁት እኮ መሆኔ ነው። ወይኔ ያሳበዱኝ እነዚህ ሰዎች። ኧረ አሳበዱኝ። ከቤተሰቦቼ ጠፍቼ ከእናንተ ርቄ። አንቺ ምንድነው የምታወሪው? ከኔ ከራቅሽ እኮ ቆየሽ እኮ አታውቂም እንዴ? እና ይሄን ደግሞ ለሁላችንም ቢሳሰፋ እንደ ደግሞ ወንድሜ ነው እንደዛ ብሎ ሲለምነኝ ምን ማድረግ ነበረብኝ? ኧረ ወይኔ ፋሚሊ፣ ኧረ ወይኔ ፋሚሊ፣ ኧረ አሳበዱኝ እነዚህ ሰዎች። ኧረ ወይኔ ዴፍቲና ማለት እኮ ሆቴልሽ። ቆይ ለምንድን ነው የማትረዳኝ? ለሰምኩ ማሰብ እኮ አለብኝ። ቤተሰብ ጋር ያለውን ነገር አውቃለሁ። እስቲ ቆይ ዝም በይ በእናትሽ። አሁን እንደዚህ ነው አትበይኝ። እኔ ካንቺ ጋር አሁን ጫፍ ደርሻለሁ። ገብቶሻል? ዛሬም የመጣሁት ለፓንዳ ስል ነው። ሲያለቅስብኝ አልቻልኩም። በቃ አንቺ ያደረግሽው ነገር ልክ አይደለም። እኔንማ እንደ ጓደኛና እንደ ራሴ ሰው ብታይ ኖሮ ምንም ነገር አትደብቂኝም፣ ትነግሪኝ ነበር እኮ። አንተ ደግሞ ይለስነግራት ነበር እኮ። ዝም በይ አሁን ምን ወሬ ዝም በይ በቃ ወሬ አልፈልግም። ይሄን ሁሉ ሲታሰሩ ይሄን ሁሉ ስታረጉ እንዴ ቲና እኮ ቤተሰቦቿ ይዟል ሊሄዱ እኮ ነው። እኔ መቻወኩ። ኧረ ወይኔ እና አሁን ቲና እኮ የት ነው የምትሄደው? እኔ እሺ ቆይ በኔ በመሃል እንደው አሁን እሷ ሊደሯት ይሆን ምንድነው? ፓንዳ እሺ ልደውልለት። እሺ ቆይ ልደውልለት። እሺ ቆይ ልደውልለት። እሺ ዝም በይ አሁን በቃ ትረብሽኝ። ዝም በይ ልደውልለት። እሺ ወይኔ ልደውልለት እሺ ወይኔ እሺ ነሽ